the case ብለን ስንመጣ when come to the case study ላይ case study 1 questions a 55 years old man visit community pharmacy in Addis Ababa with prescription for metformin 500 mg TID and enalapril 10 mg OD. The pharmacist dispenses the medicine quickly without counseling due to long queue ብለን የምንጠራው እንግዲህ ጊዜ ቆይታ ነው waiting line ማለት ነው 2 weeks later the patient ማለት ነው the patient return complaining of persistent cough and irregular blood sugar level ስለዚህ በዚህ ጥያቄ ውስጥ ዋናው ጭብጥ ሐሳቡ ምንድነው ብለን ስናስብ ለዚህ ታካሚያችን ሜትፎርሚን ተሰጥቶታል ኢናላፕሪል ተሰጥቶታል ታዲያ ይሄ ሲሰጠው ፋርማሲስቱ ይሄ መድኃኒት ሲሰጠው ምንም አይነት ምክር ሳይሰጠው ማለት እንችላለን በፍጥነት አድርጎ ለዛ ማን ሰጠው ለታካሚያችን ሰጠው ይለናል ወደ ነጥቡ ስንመጣ ይህ ታካሚ ከ2 ሳምንት በኋላ ምን አለን ይያለን ያለው መጣ ተመልሶ ምንም ለውጥ ስላላገኘ ምክንያቱም ሁሉ የሚደረገው የኛ ክፍተት ካለ በእኛ በኩል ክፍተቶች ጎልተው የሚታዩ ከሆነ ውጤቱ ስለሚታወቅ ታካሚያችን ስለሚመጣ ማለት ነው ከዚህ ተነስተን እንግዲህ እኛ እንደ ባለሙያም ይሁን ባለሙያም ባልሆን ምንድነው ችግሩ ብላችሁ እናስባለን question what went wrong in this case ምንድነው ችግሩ በዚህ ኬዝ ላይ and what should have been the pharmacist role በዚህ ውስጥ የፋርማሲስት ሮልስ ምንድነው የሚለውን እንግዲህ ጥያቄ ምን ይመስላል እስኪ ሐሳባችሁን ካናንተ